የእንግሊዝ ፕሪሚየር ሊግ ዛሬ 30ኛ ሳምንቱን ጅማሮ ያደርጋል። በሳምንቱ መጨረሻ አልተደረገም ነበር ከዓለም አቀፍ ጨዋታዎች በኋላ የኤፍኤ ካፕ የሩብ ፍጻሜ ጨዋታዎች ነበር የተከናወኑት። ዛሬ 3 መርሃ ግብሮች ሲከናወኑ አርሰናል ከፉልሃም ቀደም ብሎ የሚደረገው ጨዋታ ነው። አርሰናል በተለይም ዘንድሮ ጥሩ ጊዜ እያሳለፈ ነው የሚገኘው። ምናልባት ያው ዋንጫ እንደዚሁ መጀመሪያ ላይ ከተነሳበት ነገር አንጻር ስንመለከተው ቡድኑ ላይ ክፍተት እንዳለ እንመለከታለን። ካለፉት ጥቂት ጨዋታዎችም በርከት ያሉ ነጥቦችን ጥሏል። ካደረጋቸው የመጨረሻ 5 ጨዋታዎች በሁለቱ ባቻ ውጤት ነው ያጠናቀቀው። የመጨረሻውን ጨዋታ አሸንፏል። ከሊቨርፑል ጋር ያለው ነጥብ ልዩነት ሰፊ ነው። የ12 ነጥብ ልዩነት አለ። በአሁኑ ሰዓት በሊጉ አርሰናል 58 ነጥቦችን የሰበሰበው፣ ተጋጣሚው ፉልሃም በአንጻሩ 45 ነጥቦች አሉት። ዘንድሮ ቢያንስ በአውሮፓ መድረክ የሚያሳትፈው ነው ውጤት ይዞ ያጠናቀቃል ተብሎ ነው የሚጠበቀው። እንደ ቡድን አርሰናል ያው በርከት ያሉ ጉዳቶች እንደነበሩበት ይታወቃል። በዚህም ምክንያት ያው ቡድኑ መጀመሪያ ላይ ታስቦ ከነበረው በዛ መልኩ አልተጓዘም። አሁንም የሚገኝበት ደረጃ መጀመሪያ ላይ በነበረበት ሞመንተም በሊጉ ምናልባት ከፍ ብሎ የመቀመጥ እድል ሊኖረው ነበር። ይሄንን አላሳካም። ዘንድሮ ምናልባትም አርሰናል ያባለፉትን 2 ዓመታት ጥንካሬው ላይ ተገኝቶ ቢሆን ኖሮ ዋንጫውን የማንሳት እድል ሊኖረው ነበር። ይሄንን ግን አላሳካም። ዛሬ ከፉልሃም ጋር ነው የሚጫወተው። ከፉልሃም ጋር በተለይም በሜዳው ባደረጋቸው ያለፉት 31 ጨዋታዎች አልተሸነፈም። 24ቱን አሸንፏል። ከዛ ውጭ ደግሞ በ7ቱ ጨዋታ ባቻ ውጤት ነው ያጠናቀቀው። ይሄም በእንግሊዝ በተለይም በከፍተኛው ሊግ በፕሪሚየር ሊጉ ይሄን አል በሜዳው ሳይሸነፍ ረጅም ርቀትን ከተጓዙ ክለቦች መካከል አንደኛው ያደርገዋል። ያለፉትን ግን በቅርብ ጊዜ ባደረጓቸው ጨዋታዎች ላይ ማሸነፍ ከብዶታል። ፉልሃምን ሁለቱ ባቻ ውጤት ነው ያጠናቀቀው። በቅርብ ጊዜ ባደረጓቸው ከሜዳው ውጭም እንደዚሁ በሜዳው ባደረጋቸው ጨዋታዎች ከዛ ውጭ ደግሞ በአንዱ ጨዋታ ተሸንፏልና የማርኮስ ሲልቫ ቡድን አርሰናል ጥሩ ፈተና ይዞ እየመጣ እንዳለ መመልከት እንችላለን። በዛሬው ጨዋታ ላይ እንደተለመደው ያው ቶሚያሱ የለም። ካያቫትስ፣ ገብርኤል ኢየሱስና ካላፊዮሪ እንደዚሁ በኢንተርናሽናል ብሬክ ወቅት መጎዳቱን እናስታውሳለን። እነዚህ ተጫዋቾች የሉም። እነዚህ ተጫዋቾች ደግሞ አለመኖራቸው ምናልባት ይህኛው ጨዋታ ላይ ትልቅ ተጽዕኖ ላይኖረው ይችላል። ሆኖም ግን በቀጣይ የሚኖረው ቻምፒየንስ ሊግ ጨዋታ ላይ የተለየ ካላፊዮሪና እንደዚሁም የካያቫትስ አለመኖር ትልቅ ጉዳት ይሆናል ተብሎ ነው የሚጠበቀው። በአርሰናል በኩል እንደ ቡድን አርሰናል አሁንም ቢሆን ያው ቀጣይ ጨዋታዎችን ሊቨርፑል እየጣለ ይሄዳል ተብሎ አይጠበቅም። ምክንያቱም ይሄን 12 ነጥብ ልዩነት አጥብቦ ዋንጫ ፉክክር ውስጥ መቆየት ከባድ ነው። በቅርብ ዓመታት ይሄንን አልተመለከትንም። ምናልባት የምናስታውሰው 2012 ላይ ነው የምናስታውሰው 11 12 የውድድር ዓመት ላይ ማንቸስተር ሲቲ የ8 ነጥብ ልዩነት አጥቦ ያቺ የዊጋን ጨዋታ በዩናይትድ እና ዊጋን እንደደረጉት ጨዋታ ባቸው ውጤት እንደዚሁም ዩናይትድ ከኤቨርተን ጋር የነበረውን ጨዋታ እንደዚሁ መጠናቀቁን ተከትሎ ከዛ በኋላ ሲቲ ሻምፒዮን ነበረ። ከዛ በኋላ በነበሩት ዓመታት ግን ይሄንን ያሳካ ቡድን የለም። ከባድ ነው የሚሆነው። ምክንያቱም 4 ጨዋታዎችን ሊቨርፑል መሸነፍ አለበት። ከዛ ውጪ ደግሞ አርሰናል እያንዳንዱን ቀሪ ጨዋታዎችን የሚቀሩ 9 ጨዋታዎችን ያሸነፈ መዝለቅ ይኖርበታል የዛሬውን ጨዋታ ጨምሮ። ከዚህ አንፃር በስሌት ደረጃ ስንመለከተው አይሆንም። ያው እግር ኳስ ነው የሚፈጠሩ ነገሮች አይታወቁም። ከዚህ ቀደም በተለያዩ ጊዜያት ተመልክተን እናውቃለን። እንደዚህ አይነት ታሪኮች አሉ። ከዛ አንፃር ካልተመለከት ነው ካልሆነ በስተቀር አርሰናል ሙሉ ትኩረት ይሆናል ተብሎ የሚጠበቀው የአውሮፓ ቻምፒየንስ ሊግ ነው። ሌላኛው የሚደረገው ጨዋታ ኖቲንግሃም ፎረስትን ከማንቸስተር ዩናይትድ የሚያገናኘው ጨዋታ ነው። በመጀመሪያው ዙር ጨዋታ ኦልድ ትራፎርድ ላይ ኖቲንግሃም ፎረስት አሸነፈ እናስታውሳለን። ወደ ኦልድ ትራፎርድ ተጉዞ አሸነፈ ነበር። ዛሬ ሁለቱ ክለቦች በድጋሚ ይገናኛሉ። ፎረስት አሁን በሊጉ የተሻለ ደረጃ ላይ ተቀምጧል። 54 ነጥቦች አሉት። 3ኛ ደረጃ ላይ ነው የተቀመጠው። ቀስ እያለ በተለይም ያለፉትን ተከታታይ 2 ጨዋታዎች አሸንፏል። ዩናይትድ ዘንድሮ ምናልባትም ወጥ ባለመሆን ውስጥ ወጡ ነው እየዘለቀ እንዳለ እየተመለከትን ነው የምንገኘው። ቡድኑ እያንዳንዱ ጨዋታ የማሸነፍ ብቃቱ ዝቅ ያለ መሆኑን እያየን እንገኛለን። ምናልባትም አሰልጣኝ ሮበን አሞሪም ከያዙት በኋላ አንደኛው ችግሩ በተለይም ተጫዋቾች ጉዳት ይነሳል። ከዛ ውጭ ደግሞ ራሱ በተለይ ቡድኑ ተደጋጋሚ ሽንፈቶች ራሱ የቻለ የስለንቦና ጫና እንዳሳደረበት እያሳየን የሚገኘው። ኖቲንግሃም ፎረስት በተለይም ለመጀመሪያ ጊዜ ምናልባት ከ1991-92 የውድድር ዓመት በኋላ በደርሶ መልስ ዩናይትድን ለማሸነፍ ዛሬ ወደ ሜዳ ይገባል። የመጀመሪያውን ጨዋታ አሸንፏል። ፎረስት እንደ ቡድን በተለይ ያለፉትን 5 ጨዋታዎች አልተሸነፈም በሁሉም ውድድሮች። ይህንን ያስቀጥላል ተብሎ ነው የሚጠበቀው። ዩናይትድ አሁን ካለበት ወቅታዊ አቋም አንጻር እንደ ቡድን ዩናይትድ ያው በርከት ያሉ ተጫዋቾች ከጉዳት አገግመው ተመልሰዋል። እንደ መልካም አጋጣሚ ሊቆጠር ይችላል። ያው ዲያሎ አልተመለሰም፣ ማርቲኔዝ የለም። ሻውም የቡድን ልምምድ ይጀምር እንጂ በቋሚነት ይሰለፋል ተብሎ አይጠበቅም። ምናልባት ከረጅም ጊዜ በኋላ ዛሬ ተጠባባቂ ወንበር ላይ ልናየው እንችላለን። ፓትሪክ ዶርጉ ቅጣት ነበረበት። ያው በፕሪሚየር ሊግ የተሰለፈ አልነበረም። በዛሬው ጨዋታ ላይ ወደ ቋሚ አስተላለፍ ይገማል ተብሎ ይጠበቃል። ኮቢ ማይኖ ከዛ ውጭ
በዛሬው ጨዋታ ላይ የማይኖር ተጫዋች ነው። ከዛው ውጪ ግን እና ሃሪ ማጓየር እና ሌኒ ዮሮ ይኖራሉ ተብሎ ይጠበቃል። እነዚህ ተጫዋቾች የመሰለፍ እድል ያገኛሉ። ባይንድራም የመሰለፍ እድል ይኖረዋል ተብሎ ነው የሚጠበቀው። በዛሬው ጨዋታ ላይ ምናልባት ተጠባባቂ ወንበር ላይ ይቀመጣል ተብሎ ይጠበቃል። ረጅም ቢያንስ ከአንድ ወር ላለፈ ጊዜ ጉዳት ላይ እንደነበር የሚታወስ ነው። ከዛው ውጪ ሄቨን ያው የመሰለፍ ጉዳይ አጠራጣሪ ነው። ባለፈው ጉዳት እንደገጠመው ይታወሳል። ዩናይትድ ይህንን ጨዋታ የሚያሸንፍ ከሆነ ደረጃውን የማሻሻል እድል ይኖረዋል። ምክንያቱም አሁን 37 ነጥቦችን ይዞ 13ኛ ደረጃ ላይ ተቀምጧል። ይህንን ጨዋታ ካሸነፈ 40 ነጥብ ይኖረዋል። 12ኛ ደረጃ ላይ የሚቀመጠው ክሪስታል ፓላስ ቀጣይ ጨዋታውን እስከሚያከናውን ነው። ፓላስ አሁንም አንድ ቀሪ ጨዋታ አለው። ከዩናይትድ ያነሰ ጨዋታ ነው ያደረገው። 28 ጨዋታዎችን አከናውኗል። ይህ ጨዋታ ምናልባት በቀጣይ ዓመት ፓላስ ከፍ ብሎ የመቀመጥ እድል ሊኖር ይችላል። በአውሮፓ መድረክ የመሳተፋቸው ጉዳይ እጅጉን አጠራጣሪ ነው። ሁለቱም ቡድኖች አሁን ባለው ደረጃ ኖቲንጋም ፎረስት ያው ቀደም ብሎ በአውሮፓ ቻምፒየንስ ሊግ ረጅም ዓመት በኋላ እንመለከተው እንችላለን። በእንግሊዝ ክለቦች ታሪክ የአውሮፓ ቻምፒየንስ ሊግን በማሸነፍ ያው ከሚሰለፉ በቀዳሚነት ከሚነሱ ክለቦች መካከል አንደኛው ፎረስት ነው። ዘንድሮም ይህን የሚያሳካ ይመስላል። አሁን ካለበት ደረጃ አንፃር አራተኛ ደረጃ ካለው ከቼልሲ ጋር ያለው ነጥብ ልዩነት ሰፊ ነው። ቢያንስ የሁለት ጨዋታ ልዩነት አለ። ቼልሲ 49 ነጥቦችን ይዞ አራተኛ ደረጃ ላይ ተቀምጧል። ፎረስት ደግሞ 54 ነጥቦች ነው ያሉት። ሶስተኛ ደረጃ ላይ ነው የሚገኘው። ምናልባት ቀደም ብሎ አርሴናል ይጫወታል። በአርሴናል ውጤት ላይ ተመሰረተ አጠቃላይ ሂደት ግን በተለይም ፎረስት ቀስ እያለ ወደ ሁለተኛ ደረጃ ከፍ የሚልበት እድል አለ። የስፔን ኮፓ ዴላሬ ዛሬ ግማሽ ፍጻሜ ጨዋታ አንድ ጨዋታ ይከናወናል። የመልስ ጨዋታ ነው የሚከናወነው። የመጀመሪያውን ጨዋታ 1-2 በሆነ ውጤት ሪያል ማድሪድ አሸንፎ እንደነበር ይታወሳል። ሪያል ሶሲዳድን ዛሬ ደግሞ ለ182ኛ ጊዜ ይገናኛሉ። በቅርብ ጊዜ ባደረጓቸው ያለፉት አራት ጨዋታዎች ሁሉንም ሪያል ማድሪድ ያሸነፈው ሙሉ ቡድኑን ይዞ ይገባል ተብሎ ነው የሚጠበቀው። ሪያል ማድሪድ በሜዳው ሶሲዳድ ያለፉትን በተለይም 8 ጨዋታዎች አንዱን ብቻ ነው ያሸነፈው። በሁሉም ውድድሮች 6ቱን ተሸንፏል። እንደ ቡድን ደካማ ጊዜ ነው ያሳለፈ የሚገኘው። ሪያል ማድሪድ ደግሞ በርከት ያሉ የቡድኑ ተጫዋቾች ጥሩ ፎርም ላይ እንደሚገኙ እየተመለከትን እንገኛለን። ከዚህ አንፃር ስንመለከተው የተሻለ እድል ይዞ ወደ ሜዳ የሚገባው ሪያል ማድሪድን መሆኑን ማንሳት እንችላለን። ያው ነገ ደግሞ ባርሴሎና ከአትሌቲኮ ማድሪድ ይጫወታሉ። በኮፓ ኢታሊያ እንደዚሁ የግማሽ ፍጻሜ አንድ ጨዋታ ይከናወናል። ኢምፖሊ ከቦሎኛ ጨዋታቸውን ያከናውናሉ። ቦሎኛ ቀስ ያለ ቪንቶ ኢታሊያኖ ቡድን እየተሻሻለ እየመጣ እንዳለ እየተመለከትን የምንገኘው። ቲያጎ ሞታ ቡድኑን ከለቀቀ በኋላ በርካቶች ቀስ እያለ ይወርዳል ብለው ጠብቀው ነበር። አጀማመሩን ጥሩ አልነበረ በሴሪአው። ቀስ እያለ ግን እየተሻሻለ ቢያንስ በቀጣይ ዓመት በአውሮፓ መድረክ ተሳታፊ የሚያደርገውን ውጤት ለማስመዝገብ እየመጣ ነው የሚገኘው። ቦሎኛ በተለይ በቅርብ ጊዜ ባደረጋቸው ጨዋታዎች ላይ ጥሩ ጊዜን እያሳለፈ እንዳለ እየተመለከትን የምንገኘው። እንደ ቡድን ተሻሽሏል። በቅርብ ጊዜ ምናልባትም እያንዳንዱ ጨዋታዎች ላይ ተጽዕኖ ከፍ ያለ መሆኑን እየተመለከትን እንገኛለን። ባለፉት ባደረጋቸው አጠቃላይ 24 ጨዋታዎች በ3 ጨዋታ ብቻ ነው የተሸነፈው። ይህ ምናልባትም ጥሩ ፎርም ላይ እንዳለ ማሳያ ሊሆን ይችላል። ተጋጣሚ ኢምፖሊ በአንጻሩ 2025 ከገባ በኋላ አንድ ጨዋታ ብቻ ነው ያሸነፈው። ያንንም ጨዋታ ያሸነፈው በዚሁ በኮፓ ኢታሊያ ዩቬንቱስ ነበር አሸንፎ ወደዚህ ጨዋታ የመጣው። በሩብ ፍጻሜ ዩቬንቱስን ያሸነፈበት ጨዋታ ነው የሚጠቀሰው። ሁለቱ ክለቦች ለመጨረሻ ጊዜ በዚህ በኮፓ ኢታሊያ ተገናኝተው የነበረው 2001-2002 የውድድር ዓመት ላይ ነበር። በዛ ጨዋታ አጠቃላይ በድምር ውጤት ቦሎኛ 5-4 በፍጹም ቅጣት ምት በመለያ ምቶች አሸንፎ ቀጣዩን ዙር መቀላቀሉ ወደ ፍጻሜ ማቅናቱን እናስታውሳለን። ዛሬ በሁሉም ውድድሮች ለ31ኛ ጊዜ ይገናኛሉ። ቦሎኛ በአጠቃላይ ውድድሮች ያው 8ቱን አሸንፏል። ኢምፖሊ ደግሞ ዘጠኙን ጨዋታ ማሸነፉ ይታወሳል። የዲኤፍፒ ፖካል ዋንጫ እንደዚሁ የግማሽ ፍጻሜ አንድ ጨዋታ ይከናወናል። አርሜኒያ ቤልፊልድ ከባየር ሊቨርኩሰን ይጫወታሉ። እነዚህ ሁለት ቡድኖች በተለይም ሁለት ሊግ ርቀት ላይ የሚገኙ ናቸው። ያኛው ታችኛው ሊግ ላይ ነው የሚገኘው። ሊቨርኩሰን ደግሞ አሁንም ቢሆን በቡንደስሊጋ በዋንጫ ፉክክር ውስጥ ነው የተቀመጠው። በቅርብ ጊዜ ባደረጓቸው ጨዋታዎች ላይም በተለይ ለመጨረሻ ጊዜ 2021-22 የውድድር ዓመት ላይ በቡንደስሊጋው ነበር የተገናኙት። ያኔ ሊቨርኩሰን 7 ግቦችን አስቆጥሮ 7-2 በሆነ ውጤት አሸንፎ ነበር። ሆኖም አርሜኒያ ቤልፊልድ በሜዳው በቅርብ ጊዜ ባደረጋቸው ያለፉት 5 ጨዋታዎች በሁሉም ውድድሮች ማለት ነው አልተሸነፈም። ጥሩ ጊዜን እያሳለፈ ነው የሚገኘው። በእነዚህ ጨዋታዎች ደግሞ 13 ግቦችን አስቆጥሯል። በዲኤፍፒ ፖካል ዋንጫ ደግሞ በቅርብ ጊዜ በተለይ የመጣበትን ርቀት ስንመለከት 3 ትልልቅ የቡንደስሊጋ ክለቦችን አሸንፎ ነው የመጣው። አንዳንዴ ልክ ታችኛው ሊግ ላይ የሚገኙ ቡድኖች ላይ ካሉ ቡድኖች ጋር ሲገናኙ ያላቸው ፐርፎርማንስ ከፍ ይላል። ከዚህ አንፃር ስንመለከተው ዛሬ ምሽት 3:45 ላይ በሚደረገው ጨዋታ ሊቨርኩሰንን ይፈትናል ተብሎ ነው የሚጠበቀው። ኤርሊንግ ብራውት ሃላንድ በቁርጭምጭሚት ጉዳት ምክንያት ረዘም ላለ ጊዜ ከሜዳ እንደሚርቅ ተገልጿል። ተጫዋቹ በተለይም ሴቲ ባርናማ
በማዋዘን 2-1 ባሸነፈበት የኤፍኤ ካፕ ጨዋታ ላይ ነበር ጉዳት የገጠመው። በዚህ ምክንያት ምናልባትም ዘንድሮ ላንመለከተው እንደሚችል ይጠበቃል በዘንድሮ ድራማ እስከሚጠናቀቅ ድረስ። ሆኖም ግን እስካሁን ለጊዜው የታወቀው በነገ የሚደረገው የሌስተር ሲቲ ጨዋታ እንደዚሁም በሳምንቱ መጨረሻ የማንቸስተር ደርቢ ያለ በእነዚህ ጨዋታዎች ላይ አይሰለፍም። ከዛ ውጭ የኤፍኤ ካፕ ግማሽ ፍጻሜ ወይም በላይ ከመደረጉ አስቀድሞ በእንግሊዝ ፕሪሚየር ሊግ ሲቲ ከክሪስታል ፓላስ እንደዚሁም ከኤቨርተን ጋር ይጫወታል። በእነዚህ ጨዋታዎች ላይ እንደማይኖር ነው የተገለጸው። የጀርመን ቡንደስሊጋ አስተዳዳሪ አካል በቀጣይ በተለይም የዓለም ክለቦች ዋንጫን ታሳቢ ያደረገ አዲስ የዝውውር ጊዜ ይፋ አድርጓል። ቀደም ብሎ ባለፈው ሳምንት የእንግሊዝ ፕሪሚየር ሊግ ይፋ ማድረጉን እናስታውሳለን። በዚህ መሰረት ከግንቦት 24 እስከ ሰኔ 3 ድረስ በቀጣይ በዓለም የክለቦች ዋንጫ ላይ የሚሳተፉ ክለቦች ተጫዋቾችን ማዛወር እንደሚችሉ ተገልጿል። ከዛ ውጪ ግን መደበኛው ከሰኔ 24 እስከ ነሐሴ 26 የሚደረገው የቡንደስሊጋው የተጫዋቾች ዝውውር እንደሚቀጥል ነው የተገለጸው። ፊፋ ነው ይሄንን ቀደም ብሎ ፈቅዶ የነበረው ክለቦች የዓለም ክለቦች ዋንጫ ላይ የሚሳተፉ ክለቦች እዚህ ላይ ተጫዋቾችን ቀደም ብለው እንዲያስፈርሙ መፍቀዱ ይፋ ማድረጉ ይታወሳል። ፍሬድሪኮ ጋቲ ጉዳት ገጥሞታል። በዚህ ምክንያት ለአንድ ወር ያህል ከሜዳ እንደሚርቅ ነው የተገለጸው። በሳምንቱ መጨረሻ በተለይም ኢዶር ቱዶር የያዙት ቡድን 1-0 በሆነ ውጤት ጄኖዋን ሲያሸንፍ ተጎድቶ መውጣቱን እናስታውሳለን። ለአንድ ወር ከሜዳ ይርቃል። ዘንድሮ በአጠቃላይ 40 ጨዋታዎችን እንዳከናወነ እናስታውሳለን። ለዩቬንቱስ የተጫዋች አለመኖር በተለይም ብሬመር የለም፣ በተጨማሪ የተጫዋች አይኖርም። በዚህ ምክንያት ለሚያስቡት የአውሮፓ ቻምፒየንስ ሊግ ቦታ ትልቅ ፈተና ይሆናል ተብሎ ይጠበቃል። ብሩኬ ስለ ሶስቱ የሊቨርፑል ወሳኝ ተጫዋቾች ምን አዲስ ነገር አለ የሚል ሞልጌታ በላይነህ ከምስራቅ ወለጋ ስለ ሲኒዮች እንደው ተጫዋቾቹን አልጠቀሰም። ያው ምናልባት ሊሆን የሚችለው ስለ ቨርጂል ቫን ዳይክ፣ ሙሐመድ ሳላና ትሬንት አሌክሳንደር አርኖልድ ነው የሚሆነው። ቫን ዳይክንና እንደዚሁም ሳላል ለማቆየት ሊቨርፑል አሁንም ጥረት እያደረገ ነው የሚገኘው። ሆኖም ግን አርኖልድ ወደ ሪያል ማድሪድ የማቅናቱ ጉዳይ የቀረበ ይመስላል። በቅርቡ መስማማቱ እየተገለጸ እንዳለ ይታወቃል። ኢትዮጵያ እግር ኳስ ፌዴሬሽን ይግባኝ ሰሚ ኮሚቴ የሊግ አክሲዮን ማህበሩ የወሰናቸውን ውሳኔዎች ተከትሎ ተጫዋቾች እንደዚሁም ክለቦች ተቃውሞ ነበራቸው። ከዚህ ጋር በተያያዘ አሁን በተለይም ትላንትና ማምሻውን ይፋ በሆነ መረጃ መሰረት ከሆነ አጠቃላይ በተለይ ከዚህ ቀደም የተወሰኑ ውሳኔዎች አጠቃላይ እንደሚጸኑና ይግባኛቸውም ውድቅ መደረጉን የኢትዮጵያ እግር ኳስ ፌዴሬሽን ውሳኔውን ይፋ አድርጓል። የዲሲፕሊን ኮሚቴው ነው ይህንን ይፋ ያደረገው። ከዚህ ቀደም በተለይ ጥያቄያቸውን አቅርበው የነበሩት መቻል፣ ሲዳማ ቡና፣ ሐዋሳ ከተማና መቀለ ሰባ እንደርታ ነው። እነዚህ ክለቦች ደግሞ አንደኛው ጥያቄያቸው የነበረው ራሱ በተለይም የሊግ ካምፓኒው የፋይናንስ ቁጥጥር አስተዳደር ኮሚቴ የወሰነው ውሳኔ ህጋዊነት የለውም የሚል ነበር። ሆኖም ራሳቸው የወሰኑት ውሳኔ ነው። ከዚህ ቀደም እኛም አቀርበነው ነበር ይህንን ውሳኔ ክለቦቹ ሲስማሙና ራሳቸው የወሰኑትን ውሳኔ ነው መልሰው የተቃወሙት። ህጋዊነት የለውም ያሉት ህጋዊ መሰረት እንዳለውም የኢትዮጵያ እግር ኳስ ፌዴሬሽን ይግባኝ ሰሚ ኮሚቴ ይፋ አድርጓል። ከዛ ውጭ ደግሞ በተለይም ሌላኛው አንደኛው የተነሳው ከዚህ ቀደም ክለቦች አጠቃላይ ፋይናንሳቸው ተበርብሮ ነበርና አካውንታቸው አጠቃላይ ተጫዋቾች እንደዚሁም ክለቦቹ ከዚህ ቀደም ወጪ ያደረጓቸው ምርመራ ተደርጎበት ነበር። ይህም ተገቢነት የለውም፣ በተለይ የግል መብት ጥሰት አለው ብለው ነበር። ሆኖም አንድ ሰው ከተጠረጠረ ወንጀል ሰርቷል ተብሎ ከሚታሰብ ከሆነ አካውንቱ ይፈተሻል። ይሄ በየትኛው መንገድ የሚሰራ ነውና ይሄን ነበር ያቀረቡት። ተጫዋቾቹም እንደዚሁም ክለቦቹ ተቀባይነት አላገኘም። በዚህ ምክንያት የካቲት 17 ላይ የተወሰነ ውሳኔ እንደሚጸና ነው የኢትዮጵያ እግር ኳስ ፌዴሬሽን ያስታወቀው። በዚህ መሰረት በቀጣይ አንደኛው ሊግ ይጀምራል። ሁለተኛው ዙር ማለት ነው የኢትዮጵያ ፕሪሚየር ሊግ ያኔ እነዚህ ክለቦች በተለይ መቻል፣ ሲዳማ ቡና፣ ሐዋሳ ከተማ፣ መቀለ ሰባ እንደርታ ውድድሩ ላይ እንመለከታቸው። በቀጣይ በመልኩ ነው የሚቀጥለው ሊጉ። ምክንያቱም እነዚህ ክለቦች ከታገዱ ጨዋታዎችን አያከናውንም፣ ተጋጣሚ ቡድኖች ደግሞ ፎርፌ ያገኛሉ። በመልኩ ነው የሚለውን ያው እንመለከታለን። ሆኖም ግን ክለቦቹ ላይ የተወሰነ ውሳኔ ክለቦቹ ላይ ብቻ የሚጸና አይደለም። ተጫዋቾችም ቅጣት እንዳለባቸው ይታወቃል። ከመቻል 7 እንደዚሁም ከሲዳማ ቡና 6 ከሐዋሳ ከተማ ሌላኛው ከሐዋሳ ከተማና ከመቀለ ሰባ እንደርታ ደግሞ አንዳንድ ተጫዋቾች ተቀጥተዋል። የገንዘብ ቅጣት አለ። መቻል 21 ሚሊዮን ብር መቀጣቱ የሚታወስ ነው። ከዛ ውጭ ደግሞ ሲዳማ ቡና ደግሞ 18 ሚሊዮን ብር፣ ሁለቱም ሐዋሳ ከተማና መቀለ ሰባ እንደርታ ደግሞ 7 ሚሊዮን ብር ቅጣት ተላልፎባቸዋል። እነዚህ ቅጣቶች ተግባራዊ ይሆናሉ። በቀጣይ እነዚህ ክለቦች የሚያደርጉት የኢትዮጵያ እግር ኳስ ፌዴሬሽን አጠቃላይ ይግባኝ ሰሚ ኮሚቴም ውሳኔውን አጽድቋል። ወደ ካስ ነው የሚያቀኑት። ዓለም አቀፉ የስፖርት ገላጊዎች ፍርድ ቤት አቀንተው ውሳኔ ይተላለፋል ተብሎ ይጠበቃል። የተለየ ነገር አንጠብቅም ካሁን በኋላ። ምናልባት ጥርጣሬዎች የነበሩት የኢትዮጵያ እግር ኳስ ፌዴሬሽን የይግባኝ
ይግባኝ ሰሚ ኮሚቴ ውሳኔውን ይሽረዋል ተብሎ ነበር። ወደ ካስ የሚሄዱ ከሆነ ግን በተለይ ከዚህ ቀደም ፊፋም እንደዚሁም ሌሎች ሊጎች የሚያደርጓቸው ውሳኔዎች አሉ ከፋይናንስ አወጣጥ ደንብ ጋር በተያያዘ ክለቦች ጥሰት የሚፈጽሙ ከሆነ ተፈጻሚነቱ የሚጸና ነው የሚሆነው። በዚህ ምክንያት እነዚህ ክለቦች በቀጣይ ይሄ አጠቃላይ የተላለፈባቸው ቅጣት ይጸናል ተብሎ ነው የሚጠበቀው። ወደ 14 የሚጠጉ ተጫዋቾች ላይ ነው እንግዲህ ባለፈው ምርመራ ክለቦች ገደልጎባቸው በተለይ ሶስተኛ ወገን ጣልቃ ገብነት አለ የሚል ነው እንግዲህ በተለይ ቅጣቱ እንዲተላለፍ ምክንያት የነበረው። ሶስተኛው ወገን ካለ ደግሞ ፊፋም ይሄንን አይደግፈውም ወደ ፊፋም ቢያቀኑ ተቀባይነት ይኖረዋል ተብሎ አይጠበቅም። ከዛው ካፍም እንደዚሁም ካስም የሚወስኗቸው ውሳኔዎች ተመሳሳይ ይሆናሉ ተብሎ ነው የሚጠበቀው። በቀጣይ ግን ክለቦቹ ይሄንን በተመለከተ ይግባኝ ይጠይቃሉ ተብሎ ነው የሚጠበቀው። ምክንያቱም አንዳንዶቹ ሙሉ ቡድን ማለት ይችላል አጠቃላይ በርከት ያሉ ተጫዋቾች ናቸው የተቀጡባቸው። እንግዲህ በዚህ ምክንያት ክለቦቹ ከፍተኛ ጉዳት ይገጥማቸዋል ተብሎ ነው የሚጠበቀው። ለሌሎችም ክለቦች ማስተማሪያ ይሆናል። ምክንያቱም ከዚህ ቀደም ብሎ ራሳቸው የተስማሙበትን ህግ ነው እንግዲህ አሁን እየጣሱ የሚገኙትና ይሄንን ጠብቀው በቀጣይ በተለይ ክለቦቹ ጤናማ ሆነው እንዲዘልቁ እንደዚህ አይነት ፋይናንስ ሉጋም ያስፈልጋቸዋል። አንደኛው ችግር የነበረው ክለቦች ከፍተኛ ገንዘብ ያወጣሉ ከዛ በኋላ ድንገት ተንሸራተው ወደ ታችኛው ሊግ በሚወርዱበት ሰዓት ላይ መቋቋም ይከብዳቸዋል። ሁለቱን የጅማ ክለቦች ጥሩ ማሳያ ናቸው ብዬ አስባለሁ። አሁን ያሉበት ደረጃ ቀስ እያሉ የተንሸራተቱ ከአመት አመት ከሊጉ ሲወርዱ አሁን ከኢትዮጵያ እግር ኳስ ፌዴሬሽን የሚመራው የሊግ እርከን ውጭ ነው አለንድሮና ይሄ ለሌሎችም ክለቦች ማሳያ ሊሆን ይችላል። በእንግሊዝም ከዚህ ቀደም ፖርትሞዝ እናስታውሳለን በተመሳሳይ መልኩ 2000ዎቹ አጋማሽ ላይ ጥሩ ቡድን የተመለከተ ነው። ያ ቡድን ቀስ እያለ የተንሸራተተ ወርዷልና ጥሩ የፋይናንስ ሂደት ከሌለው አይደለም አንድ እግር ኳስ ቡድን አይደለም የትኛውም ተቋም የፋይናንስ ሂደቱ ነው በቀጣይነት እንዲዘልቅ ሊያደርገው የሚችለው። በዚህ ምክንያት ክለቦቹን ሉጋም ያስፈልጋቸው ነበር። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበርም ይሄንን አድርጎ ነበር። ትናንትናም የኢትዮጵያ እግር ኳስ ፌዴሬሽን ይግባኝ ሰሚ ኮሚቴ ይሄንን ነው ያጸደቀው። ሌላኛው የብሔራዊ ስቴዲየም ግንባታን በተመለከተ ነው። ሁለተኛው ምዕራፍ ሙሉ ለሙሉ ለማጠናቀቅ 18.6 ቢሊዮን ብር ወጪ እንደሚደረግ ተገልጿል። ቀደም ብሎ 2008 ታህሳስ ወር ላይ ይህ ግንባታ ሊከናወን ሲል በአጠቃላይ ግንባታው የሚያስፈልገው 2 ቢሊዮን ብር ነው ተብሎ ነበር። አሁን እጅጉን ከ5 እና ከ6 እጥፍ በላይ በጨመረው ጋር ኢንፍሌሽን እንዳለ ይታወቃል። ያኔ ስቴዲየም ሲጀመር በነበረበት ሂደት አይደለም የዘለቀው። በርካታ ችግሮች ነበሩበት መጀመሪያ ላይ ተጀመረ። ከዛ በኋላም ተያያዥ በርከት ያሉ ጉዳዮች ነበሩ። ጣቢያችንም እንደዚሁ ምርመራ አድርጎበት ነበር። እዚህ ስቴዲየም ላይ ስቴዲየሙ መጠናቀቅ ከሚገባው ጊዜ እጅጉን የዘገየ ነበር አጠቃላይ ሂደቱ ከጨረታ እንደዚሁም ከዛ በኋላም ስንመለከት እንደነበረው ቀደም ብለው ሊሰሩ የነበሩ የገቡ ማቴሪያሎች ነበሩ። አንደኛው የስቴዲየሙ የመሮጫ ትራክ ነው። ለትራኩ የሚያስፈልጉ ማቴሪያሎች ገብተው ነበር ግን ማንም በማን አለበኝነት ወድቀው ሲበሰብሱ ነው የተመለከትነው እዛ ስቴዲየም ላይና አሁን ድጋሚ እንደዚህ ወጪ ወጣሉ። እንግዲህ የመንግስት የህዝብ ሀብት ነበር ሲባከንበት የነበረው። አሁንም በታሰበለት ጊዜ እንደሚጠናቀቅ ተስፋ እናደርጋለን። በሁለተኛው ምዕራፍ ትልልቅ ስራዎች ይሰራሉ ተብሎ ይጠበቃል። የሁለተኛው ምዕራፍ ለ2ና እንደዚሁም ለ3 የፊፋን ደረጃ እንደዚሁም የካፍን ደረጃ ያሟሉ መስፈርቶች ያጠቃልላል ተብሎ ይጠበቃል። በአጠቃላይ እንግዲህ በተለይም የስቴዲየም ጣራ አንደኛው ነው። ወንበር ገጠማ ይኖራል። ከዚህ ውጭም ሌሎች ስራዎች ይሰራሉ ተብሎ ይጠበቃል። ምናልባት የሚያመሳስለው ነገር ካለ ከወይም ሊጋ መጸዳጃ ቤቶች አሉ 1200 መጸዳጃ ቤቶች አሉት። ከዛ ውጪ ጣሪያ ተገደናል ከፖርቲሪውን ጨምሮ እነዚህ ስራዎች ይሰራሉ ተብሎ ይጠበቃል። እነዚህ በተያዘላቸው ጊዜ የሚጠናቀቁ ሆነ በኢትዮጵያ እግር ኳስ ላይ ትልቅ ምዕራፍ በር ከፋች ይሆናል ተብሎ ነው ይህ ስቴዲየም የሚጠበቀው። በ18 ወራት ይጠናቀቃል። ዓለም አቀፍ እንደዚሁም አህጉር አቀፍ ውድድሮችንም እንደዚሁ እንደሚያስተናግድ ነው ታሳቢ ተደርጎ ግንባታው ሁለተኛው ምዕራፍ ትላንትና ውል የተፈረመው ከዚህ ቀደም የያዘው ካምፓኒ ነው። አሁን የያዘው የቻይናው ኮሚኒኬሽን ኮንስትራክሽን ካምፓኒ ነው የያዘው። ከዚህ ቀደም ይዞት በተለይ ባለመስማማት ምክንያት ወደ 400 ሚሊዮን ብር እንዲመልስ መደረጉ የሚታወስ ነው። ይህ ካምፓኒ አሁን ተመልሶ ሁለተኛው ምዕራፍ አጠቃላይ ሂደቱን እንዲያጠናቅቅ እድል ተሰጥቶታል። ወደ 62000 ተመልካች ያስተናግዳል። ከፍተኛ ቁጥር ያለው ተመልካች የሚያስተናግዱ ክለቦች ስቴዲየሞች መካከል ይሄኛው አንደኛው ነው። የአዲስ አበባ ስቴዲየም በአጠቃላይ መንግስት እንግዲህ በተለይም ባለፉት 6 ዓመታት በርከት ያሉ ግንባታዎችን አከናውኗል። በአዲስ አበባ ከተማ ውስጥ ከ1300 በላይ መካከለኛ እንደዚሁም አነስተኛ የማዘውተሪያ ስፍራዎችን መገንባቱን ነው እንግዲህ የባህልና ስፖርት ሚኒስትሯ ሸዊ ሻንካ የገለጹት። በቀጣይ ይሄ ስቴዲየም ከነዛ ጋር ተመጋጋቢ ይሆናል ተብሎ ይጠበቃል። ምክንያቱም ዋና ስቴዲየም ገንባ እንጂ ታዳጊዎች የሚወጡት ታች ሰፈር ውስጥ ነው። ትንሽ ስቴዲየሞች ያስፈልጋሉ። ታዳጊዎች ራሳቸውን ታለንታቸውን ተሰጥቷቸውን ከፍ አድርገው የሚያሳዩበት ስቴዲየም ያስፈልጋል። ከዚህ አንፃር ይህ ስቴዲየም በቀጣይ ዋና ትልልቅ ስቴዲየም ትልልቅ ኢቨንቶችን ያስተናግዳል ተብሎ ይጠበቃል። የአፍሪካ ዋንጫ እንደዚሁም
ውድድሮችም ይኬዱበታል ተብሎ ይጠበቃል። አሁን ግን ሁለተኛው ምዕራፍ ተጀምሯል። ተስፋ እናደርጋለን ከዚህ ቀደም እንደተጀምሮ መሀል ላይ ሲቋረጥ ተመልክተናል። አሁንስ በመልኩ ይጠናቀቃል የሚለውን በቀጣይ እየተከታተለን እንደዚህ መረጃዎችን የምናደርስ ነው የሚሆነው። የኢትዮጵያ ከፍተኛ ሊግ 14ኛ ሳምንት ተስተካካይ ጨዋታ ትላንትና ተከናውኖ ነበር። አዲስ አበባ ዩኒቨርሲቲና ኦሜርላን ያገናኘው ጨዋታ አንዳቻ በሆነ ውጤት ተጠናቋል። ጋሻው ባህሩ በፍጹም ቅጣት ምት አዲስ አበባ ዩኒቨርሲቲ እንደዚሁም አማኑኤል ተስፋዬ ደግሞ ለኦሜርላ ግቦችን አስቆጥረው ጨዋታው አንዳቻ በሆነ ውጤት ተጠናቋል። አዲስ አበባ ዩኒቨርሲቲ በአሁኑ ሰዓት 11 ነጥቦችን ይዞ 11ኛ ደረጃ ላይ ተቀምጧል። ኦሜርላ በአንጻሩ 17 ነጥቦች አሉት 10ኛ ደረጃ ላይ ነው የተቀመጠው። የዚህ ምድብ ቀሪ ሁለተኛ ጨዋታዎች 18ኛ ሳምንት ሁለት ጨዋታዎች ዛሬ ይከናወናሉ። ቀደም ብሎ ረፋድ 5 ሰዓት ላይ የካ ክፍለ ከተማ ከኒጌሌ አርሲ ይጫወታሉ። ኒጌሌ አርሲ ምድቡን እየመራ ነው የሚገኘው። ዘንድሮ ድንቅ ነው። በተለይም ምድቡ ላይ አጠቃላይ ፉክክሩ ከፍ ያለ መሆኑ ይታወቃል። 36 ነጥቦችን ይዞ አንደኛ ደረጃ ላይ ነው የተቀመጠው። ተመሳሳይ ካላባ ከተማ ጋር ነጥብ አለው። ሆኖም ግን በግብ ክፍያ በልጦ ነው የተቀመጠው። ይሄንን ጨዋታ የሚያሸንፍ ከሆነ ካላባ ከተማ ጋር ያለውን የነጥብ ልዩነት ወደ 3 ያሰፋል። ይሄንን ለማስፋት ነው ወደ ሜዳ የሚገባው። እንደ ቡድን እያንዳንዱ ጨዋታ ላይ ተጽዕኖ ከፍ ያለ መሆኑን ተመልክተናል። ባለፈው በተለይም ከደሴ ከተማ ጋር ያደረገው ጨዋታ ምናልባትም የውድድር ዓመቱ ቀዳሚ እንደካጠናቀቀ ያ ጨዋታ አንዳንድ ጨዋታዎች አጠቃላይ የውድድር ዓመቱን ታይትል ዲሳይድ የሚያደርጉ ጨዋታዎች አሉ አይደለ? መዳረሻውን ከወሰኑት ጨዋታዎች መካከል ምናልባት የደሴ ከተማው ጨዋታ የሚወድበት እድል አለ። የካ ክፍለ ከተማ በአንጻሩ 19 ነጥቦችን ይዞ 8ኛ ደረጃ ላይ ተቀምጧል። መሀል ሰፋሪ ነው። ንብ እንደዚሁ ዛሬ ከሱሉልታ ክፍለ ከተማ ጋር ይጫወታል። ንብም ያን ያህል አራቀም። የሁለት ጨዋታዎች ልዩነት ነው ከኒጌሌ አርሲ ጋር ያለው 31 ነጥቦችን ይዞ 4ኛ ደረጃ ላይ ተቀምጧል። ይህንን ጨዋታ አሸንፎ ምናልባት ኒጌሌ አርሲ የሚሸነፍ ከሆነ በሁለቱ ክለቦች መካከል የሚኖረው ልዩነት 2 ብቻ ነው። ተመልሶ ለአራት ክለቦች ለሁሉም ክፍት የሚሆንበት እድል ይኖራል። ይህ ምድብ ሱሉልታ ክፍለ ከተማ በአንጻሩ 6ኛ ደረጃ ላይ ተቀምጧል። 24 ነጥቦች አሉት። ምድብ አንድ ላይ 19ኛ ሳምንት ትላንትና የተደረጉ ጨዋታዎች አሉ። ዛሬም እንደዚሁ ጨዋታዎች ይከናወናሉ። ቀደም ብሎ ሸገር ከተማ ወደ ኢትዮጵያ ፕሪሚየር ሊግ መግባቱን አረጋግጧል። በተመሰረተ በ2 ዓመት ውስጥ ነው ሸገር ከተማ ወደ ፕሪሚየር ሊጉ የገባው። ወልቂጤ ከተማ አዲስ አበባ ከተማን ገጥሞ 2-1 በሆነ ውጤት አሸንፏል። አዳነ በላይነህና እንደዚሁ ዱላ ሙላቱ ናቸው ወልቂጤ ከተማን አሸናፊ ያደረጉ ግቦች ያስቆጠሩት። ቢኒያም ታከለ ደግሞ ብቸኛውን የአዲስ አበባ ከተማ ግብ ከመረብ አሳርፏል። ወልቂጤ ከተማ 16 በተለይም ነጥቦችን ይዞ 11ኛ ደረጃ ላይ ተቀምጧል። አዲስ አበባ ከተማ በአንጻሩ 8ኛ ደረጃ ላይ ነው የሚገኘው። 23 ነጥቦች አሉት። አሁንም ቢሆን ወልቂጤ ከተማ ወራጅ ቀጠና ላይ ነው የተቀመጠው። ነቀምቴ ከተማና ጋሞ ጭንቻን ያገናኘው ጨዋታ ደግሞ ባዶ ለባዶ በሆነ ውጤት ተጠናቋል። ጋሞ ጭንቻ 26 ነጥቦችን ይዞ 5ኛ ደረጃ ላይ ይገኛል። ነቀምቴ ከተማ ደግሞ 24 ነጥቦች አሉት። 7ኛ ደረጃ ላይ ነው የሚገኘው። ሌላኛው ሶሎዳ አድዋ ከቤንች ማጂ ዛሬ 8 ሰዓት ላይ ይጫወታሉ። ሁለቱም ቡድኖች በተለይ ቤንች ማጂ እስከመጨረሻው ሲፎካከር ነበረ። ቀስ ያለ ተንሸራቶ 32 ነጥቦችን ይዞ 2ኛ ደረጃ ላይ ነው የተቀመጠው። ሶሎዳ አድዋ 3ኛ ደረጃ ላይ ተቀምጧል። በመካከላቸው ያለው ነጥብ ልዩነት ጠባብ ነው፣ 4 ነጥብ ነው። ሶሎዳ አድዋ ነጥቡን ለማጥበብ ወደ ሜዳ ይገባል ተብሎ ይጠበቃል። ሌላኛው ደብረ ብርሃን ከተማ ከዱራሜ ከተማ የሚያደርጉት ጨዋታ ነው። 10 ሰዓት ላይ ይከናወናል። መሸጋገሪያ